ጊዜውን ጠንቅቆ የማያውቅ ሰው ቅድም እንደነገርኳችሁ ነው። ክረምት እየመጣ እንዳለ እያወቀ በሚያፈሰው ቤት ውስጥ ዝም ብሎ እንደሚተኛ ሰው ነው። ብዙ ሰዎች መንቀሳቀስን ለምን ይፈራሉ? ብዙ ሰዎች መስራትን ለምን ይፈራሉ? ብዙ ሰዎች ማገልገልን ለምን ይፈራሉ ተብሎ ሲፈለግ አንድና አንድ ፖይንት መውደቅን ስለሚፈሩ ነው። አንድ ክረምት በመጣ ጊዜ በክረምት የማይዘራ በበጋ ጊዜ ባዶ ነገርን ይሰበስባል። ምንም ነገር ሳይሰበስብ ይቀራል። የጌታ ሰላምና ጸጋ ባላችሁበት ቦታ ሁሉ ይብዛላችሁ። ውድ እግዚአብሔር ቤተሰቦች እንደምን አላችሁ? እኔ ያለሁኝ እግዚአብሔር ይመስገን። ዛሬም እንደተለመደው ከኔ ጋር የእግዚአብሔርን ቃል እንሰማለን። በመጽሐፍ ተብሎ እንደተጻፈ ልጁ በብዙ ወንድሞች መካከል በኩር የሆነ ዘንድ አስቀድሞ ያወቃቸውን የልጁን መልክ እንዲመስሉ አስቀድሞ ደግሞ ወስኗልና እንደሚል እንዲሁም ደግሞ በሌላኛው ቦታ ላይ እኛ ሁላችን ያንን መልክ እየመሰለን ከክብር ወደ ክብር እንለወጣለን ተብሎ እንደተጻፈ ክርስቲያን የሆንበት ትልቁ ዓላማና ትልቁ ፖይንት ኢየሱስን እንድንመስል ነው። የአንድ ቸርች አባል እንድንሆን አይደለም። በአንድ ጎሳ ውስጥ እንድንኖር አይደለም። ኦር እግዚአብሔር የሚፈልገው የሆነ ፖለቲከኛ እንድንሆን ሀገር ገዢ እንድንሆን አይደለም። የክርስትና ትልቁ ዓላማ ወይንም ትልቁ ዋጋ ኢየሱስ የከፈለበት ፖይንት ምንድነው ተብሎ ሲፈለግ መልኩን እንድንመስል ነው። ጌታ ኢየሱስ ይባረክ። ክብር ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ይሁን። ስለዚህ በዚህ ቻናል ላይ ይህንንና እንደዚህ አይነት ነገሮችን ታገኛላችሁ። አዳዲስ ከሆናችሁ ሰብስክራይብ በማድረግ አብራችሁን ወንጌልን እንድታገለግሉ እንጋብዛችኋለን። እንጸልይና ወደ ዛሬው ቃል እንሂድ። እግዚአብሔር አባቴና አምላኬ ሆይ እናመሰግናለን። ክብር ሁሉ ለአንተ ይሁን። አንተ አምላክ ነህና ከፍ በል፣ ንጉሥ ነህና ከፍ በል። አባ በኢየሱስ ክርስቶስም ወንድሜን እንድትባርክ ጸልያለሁ። እህቴን እንድትባርካት ጸልያለሁ። የአንተ መንፈስ በናዝሬቱ በጌታ በኢየሱስም ልባቸውን ይንካ፣ ኃይል ይሆንላቸው በኢየሱስ ስም አሜን። ክብር ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ አሁንም ይሁን። ዛሬ የማወራው ስለ ጊዜ ነው። እግዚአብሔር አምላክ በውስጤ ላይ ያስቀመጠው መልእክት ስለሆነ ዛሬ ስለ ጊዜ ነው ማወራላችሁ። እግዚአብሔር እንዲህ ይላችኋል፣ ይህ ጊዜ የናንተ ነው፣ ይህ ጊዜ ያንቺ ነው፣ ይህ ጊዜ ላንተ ነው። አብሶ በእግዚአብሔር ቤት ላለኸው፣ እግዚአብሔርን ለምታምነው፣ እግዚአብሔር እንዳለ ለምትጠባበቀው ለአንተ ሰው ለምታምነው ለአንቺ ሴት እግዚአብሔር ይህ ጊዜ ያንቺ ነው ይልሻል። ይህ ጊዜ የናንተ ነው። ጊዜን ለይቶ አለማወቅ አንዳንድ ጊዜ ሕይወታችን ላይ ችግርንና መከራን ይዞ ያመጣል። ነገር ግን እግዚአብሔር እንዲህ ይላችኋል፣ ይህ ጊዜ የእናንተ ነው፣ ይህ ጊዜ የእናንተ ነው። መጽሐፍ ቅዱስ ላይ ስታነቡ ዘፍጥረት ምዕራፍ 26 ላይ ይስሐቅ በአብርሃም ዘመን እንደነበረው መከራና ረሃብ ስለነበረ ካለበት ቦታ ወደ ሌላ ወደ ግብፅ ለመሄድ እንዳሰበ ታውቃላችሁ። ነገር ግን የሰራዊት ጌታ እግዚአብሔር ወደ ይስሐቅ ሕይወት መጣና ይስሐቅን እንዲህ አለው፣ ወደ ግብፅ አትውረድ፣ ወደ የትኛውም ቦታ አትሂድ። አሁን ባለበት ምድር፣ አሁን ባለበት ቦታ፣ አሁን ባለህበት ጊዜ ዘርን ዝራ ይለዋል። ምናልባት ጨለማ በዙሪያችሁ ላይ ሊበዛ ይችላል። ምናልባት ድምፃችሁን ቀበል አይዟችሁ በርቱ የሚላችሁ ሰው ላይኖር ይችላል። አይዟችሁ እኔ ካንተ ጋር ነኝ፣ እኔ ካንቺ ጋር ነኝ፣ በጸሎት ቀጥይ፣ በመዝሙር ቀጥይ፣ በስብከት ቀጥል፣ በእግዚአብሔር ባለ እምነት ቀጥል የሚል ሰው ላይኖር ይችላል። ነገር ግን እግዚአብሔር እንዲህ ይላል፣ አዎ ምድረ በዳ በሆነበት በዛው ቦታ ላይ ዘርን ዝራ፣ ጊዜው የአንተ ነውና፣ ጊዜው የአንቺ ነውና። እግዚአብሔር አምላክ ስለ ጊዜ ሲያወራ ሊባረካችሁ፣ ስለ ጊዜ ሲያወራ ሊያሳርፋችሁና ስለ ጊዜ ሲያወራ ሊያስቀጥላችሁ ነው። ይስሐቅ እንዲህ አለ፣ ወደ ግብፅ ወርዳለሁኝ፣ በግብፅ ወርጄ በሰላም መኖር እችላለሁኝ ብሎ ሲል ይስሐቅ አለ፣ አንተን መባረከ እዚሁ ነው።
ይሄ ያንተ ጊዜ ነው። አባትህን እንደባረኩት አባትህ ክዳኔን ጠብቋል። አባትህ በመንገዴ ሄዷል። አባትህ እኔ ያልኩትን ነገር አድርጓል። ስለዚህ አሁንም አንተ እኔ የምልህን ብቻ አድርግ፣ እኔ አንተን እባርክሃለሁ። ታውቃላችሁ፣ ክረምት በመጣ ጊዜ በክረምት የማይዘራ በበጋ ጊዜ ባዶ ነገርን ይሰበስባል። ምንም ነገር ሳይሰበስብ ይቀራል። የሚሰበስበው በጋ ላይ ምንም ይሆናል። ምክንያቱም በክረምት ላይ አልሰራምና። ቅድም እንደነገርኳችሁ ነው። እግዚአብሔርን ጠብቃችሁ በእግዚአብሔር ሕይወት ውስጥ ያላችሁ እናንተ ሰዎች ይህ ጊዜ ለናንተ ነው። ለመፈወስ ይህ ጊዜ ለናንተ ነው። ለመባረክ ይህ ጊዜ ለናንተ ነው። እናንተ ከናንተ የሚጠበቀውን ብቻ ታደርጋላችሁ። እግዚአብሔር ጊዜውን ለናንተ ያደርግላችኋል። ማንም ይሰራበት የማይችል ጊዜ ይመጣል አለ ኢየሱስ ሲናገር በዮሐንስ ወንጌል ምዕራፍ 9 ላይ ማንም የማይሰራበት ሌሊት፣ ማንም ሊሰራ የማይችልበት ዛሬ አንተ እንድትሰራ ያስፈልጋል። ሙሉ እጅ ያለ፣ ሙሉ ጤና ያለ፣ ሙሉ ሰውነት ሳይታመም ልትሰራ ይገባል። ከእግዚአብሔር ጋር ልትሰራ ይገባል። ለራስህ ስራ ልትሰራ ይገባል። በቢዝነስ ዓለም ውስጥ ልትገባ ይገባል። እግዚአብሔር ባስቀመጠህና በመራህ መንገድ ላይ ልትንቀሳቀስ ይገባል። ብዙ ሰዎች መንቀሳቀስን ለምን ይፈራሉ? ብዙ ሰዎች መስራትን ለምን ይፈራሉ? ብዙ ሰዎች ማገልገልን ለምን ይፈራሉ ተብሎ ሲፈለግ አንድና አንድ ፖይንት መውደቅን ስለሚፈሩ ነው። አንድና አንድ ነገር መውደቅ ያጋጥመናል ብሎ ስለሚያስቡ ነው። 10 ጊዜ ውደቅ፣ ተነስና ስራ። 10 ጊዜ ክሰር፣ ተነስና ስራ። እግዚአብሔር የሰጠህ ጊዜ፣ እግዚአብሔር ያስረከበህ ጊዜ እንድትጠቀምበት እንጂ እንድትቀመጥበት አይደለም። እግዚአብሔር የሰጠህ ጊዜ እንድትሮጥበት ነው እንጂ እንድትታሰርበት አይደለም። በዚህ ዘመን ላይ የተወለድከው፣ በዚህ ዘመን ላይ የተወለድሽው እግዚአብሔር አምላክ በአንተና ባንቺ ሕይወት ላይ ፐርፐዝ ስላለው ነው። በአንተና ባንቺ ሕይወት ላይ ዓላማ ስላለው ነው። እግዚአብሔር አምላክ ባንተና ባንቺ ሕይወት ላይ ትልቅ የሆነ ነገር ስላለው ነው። ስለዚህ እግዚአብሔር ጊዜው ያንተ ነው ይልሃል። ጊዜው ያንተ ነው። አንተ ያንን ጊዜ እወቅ። ምንድነው መስራት ያለብህ? ምንድነው ማድረግ ያለብህ? ምንድነው ያለውን ነገር እንዴት ነው ማድረግ ያለብህ የሚለውን እግዚአብሔር ራሱ ያስተምርሃልና። ነገር ግን ጊዜው ያንተ ነው። ነገር ግን ጊዜው የናንተ ነው። ጊዜውን ጠንቅቆ የማያውቅ ሰው ቅድም እንደነገርኳችሁ ነው። ክረምት እየመጣ እንዳለ እያወቀ በሚያፈሰው ቤት ውስጥ ዝም ብሎ እንደሚተኛ ሰው ነው። ክረምት እየመጣ እንዳለ እያወቀ ፍለፊቱ ክረምት እንዳለ፣ ዝናብ እንደሚዘንብ፣ ቤቱ እስካልተደፈነ ድረስ ቤቱ እንደሚጠፋ እንደሚረበሽ እያወቀ እንደተኛ ሰው ነው። ጊዜውን ጠንቅቆ ያላወቀ። ጊዜውን ካላወቃችሁ፣ ከጊዜው ጋር ካልሄዳችሁ ነገሩ ምን ይመስላችኋል? እግዚአብሔር አምላክ ያልባረካችሁ፣ እግዚአብሔር አምላክ ያልረዳችሁ፣ እግዚአብሔር አምላክ ከጎናችሁ ቆሞ ያላበረታችሁና እንደማይወዳችሁ እንደማይፈልጋችሁ ሰይጣን ይነግራችኋል። ነገር ግን ለዚህ ሁሉ ቀደም ብሎ እግዚአብሔር እንዲህ ይላችኋል፣ ጊዜው የናንተ ነው። ኃጢአት በሌለበት ብዙ መንገድ ስራ የምትሰሩበት መንገድ አለ። ኃጢአት በሌለበት ብዙ በኩል ቢዝነስ ዓለም የምትገቡበት መንገዶች አሉ። እግዚአብሔር ለሁሉ ለማገልገል ጊዜው አሁን ነው ይላችኋል። ለመስበክ ጊዜው አሁን ነው ይላችኋል። ለመዘመር ጊዜው አሁን ነው ይላችኋል። አትስሙ፣ አትዘምር፣ አንተ ለመዝሙር አትሆንም፣ አንቺ ለማገልገል አትሆኝም፣ አንተ የምትናገረው ቃላት አይሆንም ለሚሉ ቦታ አትስጡ፣ ጊዜ አትስጡ። የምትወዱት አንድ አገልጋይ አለ፣ እንዳለ ወልደ ጊዮርጊስ ይባላል። ታሪኩን ሲናገር እንዲህ አለ፣ ኳር ስገባ እንኳን ሂድ የምባል ሰው ነበርኩኝ። አትጠቅምም የተባልኩ ሰው ነበርኩኝ። ያንተ ድምፅ ለመዘመር አይደለም፣ ሽንት ቤት ላይ ሰው አለ ለመባል አይሆንም ተብዬ ወጥቻለሁ ከኳር ነው ያለው እንዳለ ይሰናገር። ነገር ግን እግዚአብሔር ዛሬን እሱን የት እንዳስቀመጠው ታውቃላችሁ። ስለዚህ ለየትኛውም ነገር እግዚአብሔር እንዲላችኋል ጊዜያችሁ ነው። እግዚአብሔር እንዲላችኋል የምትንቀሳቀሱበት ጊዜ ነው። የሆነ ሰውን የምትሰሙበት ጊዜ አይደለም። አትችሉም የሚሉበትን አትችሉም፣ አትሄዱም፣ አትቀጥሉም የሚሉትን የምትሰሙበት አይደለም። የምትሰሙበት
ትችላላችሁ የሚለውን የእግዚአብሔርን ድምፅ፣ አዎ ዛሬ ያንተ ቀን ነው የሚለውን የእግዚአብሔርን ድምፅ የምትሰሙበት ጊዜ ነው። ምናልባት ካርጃችሁ በኋላ፣ ምናልባት ነገሩ ካለፈ በኋላ፣ ምናልባት ጨለማ የሚባለውን ነገር ህይወታችሁ ላይ ከመጣ በኋላ ላትሰሩ ትችላላችሁ። ነገር ግን ጨለማ ሳይመጣ ትዝ ይላችኋል፣ በባለፈው ቪዲዮ ላይ እንደተናገርኩኝ በምቹ ጊዜ እግዚአብሔርን ጸልዩ፣ በምቹ ጊዜ ከእግዚአብሔር ጋር ተስማሙ። ጻድቅ በምቹ ጊዜ ይጸልያል፣ መከራ በመጣ ጊዜ አያገኘውም እንደተባለ ብልህ ሰራተኛ እግዚአብሔርን ያወቀ ጊዜን ጠንቅቆ ያወቀ በምቹ ጊዜ ይጸልያል፣ በምቹ ጊዜ በጊዜው ይዘጋጃል። ያ ጊዜ መልሶ ይከፍለዋልና፣ ያ ጊዜ መልሶ ሪፔር ያደርገዋልና። ብዙ ሰዎች ቅድም እንደተናገርኩኝ ወደ መጨረስ እየመጣው ነው፣ አንደርስታንዲንግ ስለማያረጉ በእግዚአብሔር ላይ ይውቀሳ ያቀርባሉ። ስለማይረዱ፣ ስለ ጊዜ ሁኔታ፣ ስለ ሰዓት ሁኔታ ስለማያውቁ በእግዚአብሔር ላይ ብዙ ነገር ይናገራሉ። ገላትያ ምዕራፍ 6 ላይ ቁጥር 7 አካባቢ እንደሚል ቃል ታገኛላችሁ። አትሳቱ፣ እግዚአብሔር አይዘበትበትምና ሰው የሚዘራውን ያንኑ መልሶ ያጭዳልና። በስጋ የሚዘራ ስጋቢ ነገር ያጭዳል፣ በመንፈስ የሚዘራ መንፈሳዊውን ነገር ያጭዳል አለና፣ ባንዝል ብንዘራ የዘራነውን ነገር በጊዜው እናጭዳለን ይላል። መንፈሳዊ ዘር የሚባለው መስበክ ሊሆን ይችላል፣ መዘመር ሊሆን ይችላል፣ መጸለይ ሊሆን ይችላል። ያንን የዘራችሁትን እንደዘራችሁ ታጭዳላችሁ። ለጌታ ቤት መስጠት ሊሆን ይችላል፣ ባላችሁ ያላችሁ ሁሉ ማፍሰስ ሊሆን ይችላል። ያንን በጊዜው ታጭዳላችሁ። በክረምት ተዘራ በክረምት አይታጨድም። በክረምት ተዘራ በዛው ቀናቶች አይታጨድም። በክረምት ተዘራ በበጋ ላይ እንደምታጭዱት እግዚአብሔር አምላክ ጊዜው የናንተ ነው ይላችኋል። ለምን? የዘራችሁትን የምታጭዱበት። በስጋ የሚዘራ ማለት ምን ማለት ነው ተብሎ ሲፈለግ ቢዝነስ ዓለም ላይ የሚገባ ወጥቶ መሬትን የሚያርስ ወጥቶ ለስራ የሚንቀሳቀስ ወጥቶ የሚሮጥ ቤተሰቡን ለማስተዳደር ሕይወቱን ለማስተዳደር የሚፋለም የሚሮጥ ያ ሰው ስጋቢውን ነገር ያጭዳልና። ብዙ ሰዎች ስለ ኃጢአት የተነገረ አድርጎ ስለሚያስቡ ግልጽ አድርጌ ልንገራችሁ፣ ስለ ኃጢአት አይደለም የተነገረው። በስጋ መዝራት ማለት ስጋቢ ስራ መስራት ማለት ነው። አዎ ኃጢአትን የሚሰሩ አሉ፣ ለኃጢአት የሚንቀሳቀሱ አሉ፣ እሱን አይደለም። ነገር ግን ባንዝል ብንዘራ በጊዜው እናጭዳለን። ስለዚህ ጊዜው የናንተ ነው። የምትዘሩበት ጊዜ ነው። የምታገለግሉበት ጊዜ ነው። የምትበትኑበት ጊዜ ነው። የበተናችሁት በጊዜው የሚወጣበት የምትሰበስቡበት ጊዜ ነው። እግዚአብሔር ጊዜው ያንተ ነው ይላል። አንድ ወጣት ከሆንክ ጊዜው ያንተ ነው። አንድ ወጣት ከሆንሽ ጊዜው ያንቺ ነው። ጊዜው የናንተ ነው። ጊዜው የምትሰሩበት ነው። የምትፈቱበት ነው። የምትንቀሳቀሱበት ነው። አችልም በተባልከው ጉዳይ ላይ የምትቆምበት ነው። እግዚአብሔር ያስችለኛል እችላለሁ የምትልበት ነው። እግዚአብሔር ካረዳው ሰው አይበረታም የሚል ንግግር የማትሰማበት ጊዜ ነው። ምክንያቱም እግዚአብሔር ባንተ ውስጥ ኖሮ እንዴት አይረዳህም? እግዚአብሔር ባንቺ ውስጥ ኖሮ እንዴት አይረዳሽም? ሰው ደካማ ነው የምትባለው ንግግር የማትሰማበት ጊዜ ነው። ሰው ደካማ ነው አትችለውም የምትባልበትን ጉዳይ አይደለም ኢየሱስን አግኝተ፣ አይደለም ዳግም ተወልደ፣ አይደለም መንፈስ ቅዱስ በውስጥ መጥቶ ያንን እንኳን ሳታገኝ አንተ ምርጥና ኃያል ሰው ነህ። ትችለዋል። አቅም ጉልበት የሚገርም ጉልበት አለ። የማድረግ ኃይል አለ። እግዚአብሔር ለዚህ ነው ጊዜው የናንተ ነው የምላችሁ። ጊዜን ጠንቅቃችሁ ካላወቃችሁ፣ ጉልበታችሁን ጠንቅቃችሁ ካላወቃችሁ የትም ቦታ አትደርሱ፣ የትም ቦታ አታልፉ። ስለዚህ በጊዜ የሚዘራ በጊዜው ያጭዳል። በጊዜው የሚንቀሳቀስ በጊዜው ይባረካል። ጊዜው የአንተ ነው። ተነስ፣ ካለህበት ቦታ ለመነሳት ሞክር። ጊዜው ያንተ ነው። ጊዜው የእናንተ ነው። እግዚአብሔር አምላክ ሊለውጣችሁ፣ እግዚአብሔር አምላክ ነገያችሁን ሊያሳምር፣ እግዚአብሔር አምላክ ሕይወታችሁን ሊቀይር የላከ ያለው መልእክት ነው። ትችላለህ። ጊዜው
የእናንተ ነው። የታመማችሁት ለመፈወስ ጊዜው የእናንተ ነው። ያጣችሁት ሰርታችሁ ለማግኘት ጊዜው የእናንተ ነው። የትኛውም አይነት ሐዘን ውስጥ ያላችሁት ለመሳቅ ጊዜው የእናንተ ነው። የተቸገራችሁት የተጨነቃችሁት ለመደሰት ጊዜው የእናንተ ነው። ተነሱ፣ ከእግዚአብሔር ጋር ብቻ ተጣበቁ። ከእግዚአብሔር ጋር ብቻ መንቀሳቀስን ጀምሩ። ከእግዚአብሔር ጋር ብቻ መውጣትንና መግባትን ጀምሩ። እርግጠኛውን እናገራለሁ፣ ደጋግሜ እናገራለሁ። ለመሳቅ ጊዜው ያንተ ነው። ለመደሰት ጊዜው ያንተ ነው። ለመፈወስ ጊዜው የእናንተ ነው። ክብር ለጌታ ለኢየሱስ ክርስቶስ ይሁን። እንጸልይ። የታመማችሁ ከኔ ጋር እንድትጸልዩ አበረታታችኋለሁ። ጊዜው የመፈወስ ለእናንተ ነው። እግዚአብሔር አባትና አምላክ ሆይ በናዝሬቱ በጌታ በኢየሱስ ስም አሁን ለሰማኝ ለወንድሜ ለእህቴ በኢየሱስ ስም በሮች እንዲከፈቱ ጸልያለሁ። በኢየሱስ ስም በችግራቸው ላይ ጣልቃ እንድትገባ ጸልያለሁ። በኢየሱስ ስም እግዚአብሔር አባትና አምላክ ሆይ ኃይል እንዲደርስላቸው ጸልያለሁ። እግዚአብሔር ያዘነ ልባቸው እንዲጽናና ጸልያለሁ። እግዚአብሔር አባትና አምላክ ሆይ የተጎዱበት ጉዳት ላይ እግዚአብሔር አብራቸው እንድትቆም ጸልያለሁ። እግዚአብሔር አባትና አምላክ ሆይ በበሽታ ውስጥ ላሉት እንዲፈወሱ ጸልያለሁ። በችግር ውስጥ ያሉት እንዲጽናኑ ከዛ የሚያወጣቸው ኃይል እንዲመጣ ጸልያለሁ። እግዚአብሔር አባትና አምላክ ሆይ የሕዝብ ጩኸት ወደነ ደረሰ ተብሎ እንደተጻፈ አንተም ደረሰ ብለህ ዝም እንዳላልክ የደረሰውን ጩኸት ሰምተህ መልስ እንደመለስክላቸው በኢየሱስም አሁንም ከኔ ጋር ላሉት መልስ እንድትመልስላቸው እጸልያለሁ። እግዚአብሔር ከዚህ ጸሎት በኋላ ያንተ እጅ እንዲንቀሳቀስ እጸልያለሁ። በናዝሬቱ በጌታ በኢየሱስም ያንተ እጅ እንዲንቀሳቀስ እጸልያለሁ። ወንድሞቼን እህቶቼን አባቶችን እናቶችን በኢየሱስም እንድትፈውስ ጸልያለሁ። የአንተ እጅ አሁንም የሚንቀሳቀስ እግዚአብሔር አባትና አምላክ ወይ ልባቸው ላዘነ ኃይላቸው የደከመ መሰላቸው የሆነ ነገራቸውን ያጡ የመሰላቸው በኢየሱስም ኃይል እንዲያገኙ ጸልያለሁ። በኢየሱስም ኃይል እንዲያገኙ ጸልያለሁ። የአንተ እጅ ከሁላችን ጋር ይሁን። የመፈወስ ጊዜ፣ የመጽናናት ጊዜ፣ የመሳቅ ጊዜ፣ ነፃ የመውጣት ጊዜ በኢየሱስም ይሆንላቸው። አሜን። ጌታ ኢየሱስ ክርስቶስ ይባርካችሁ። የሆነላችሁ እንደውላችሁ ነገሩኝ። ቪዲዮውን ሼር፣ ላይክ አድርጉ። እወዳችኋለሁ። ጌታ ኢየሱስ ይባርካችሁ። ጊዜው የእናንተ ነው። ተነስታችሁ ተንቀሳቀሱ። እወዳችኋለሁ። በሌላ ቪዲዮ እንገናኛለን። መልካም ጊዜ፣ መልካም ቆይታ።